ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ የቃላቶች መቃየር ቁጭ ብለን እኔ እሱ አቃቢ ግራሱ አለች እሷ ማለት ሶስታችን ነው መዝገብ ላይ እሷ በተሳሳተ ሶስታችን ቁጭ ብለን ቃሉን በትክክል የተቀመጠው ሕክምና ላይ የተቀመጠው እሷ እንድታስቀምጠው ወዳው ምስካሪ ያስቀምጥ ፕሮሰስ ላይ ነው እያለለቀ አይደለም። አሁን ምስል ለምገርዙ ይሄ ቁስለት ስቴጅ ያገዳ ወጥሮ የመያዝ እንትኖች ይኖራሉ። ስለዚህ በዛን ጊዜ እንደፈለገች አምጣ መውለድ አችልም። ስለዚህ ከዛ ጋር ተያይዞ የህፃናቱ የሚወለደው ህፃንም የሚጎዳበት ሁኔታ ይኖራል። እናቶችም የመሞት እድላቸው ሰፊ ይሆናል ነው ወይ? እነዚህ ልጆች አንድ ትላቸው እንደሆነ በላቸው። ምንድነው? ከክፍላቸው አልወጣ ብለዋል። ምግብ ከቀመሱ አንድ ቀን ሆናቸው። አንድ ቀን? ዋነኛ የምታሳምጻት ደግሞ ርብቃ ናት። ጤና ይስጥልን ውድ ያላለቀ ጉዞ አድማጮች እንደምን ከርማችኋል? የዛሬውን ዝግጅታችንን እንደተለመደው ከፕሮግራሙ ውስጥ በተመረጡ ድምጾች ጀምረናል። ከጎጂ ልማዳዊ ድርጊቶች ጋር በተያያዘ የሚደርሰውን የጤና ጉዳት ለማከም የህክምና ማዕከላት ብዙ ገንዘብና የህክምና እቃዎችን ይጠቀማሉ። በግርዛት ደም መፍሰስን ለማስቆም ከሚሰጠው ደም በተጨማሪ ለአንዲት ሴት በወሊድ ጊዜ ከሞት ሊያድናት የሚችለውን በግርዛት ለተጎዳች ህፃን ወይም ታዳጊ ይሰጣል። የሰው ኃይል ጊዜና የታካሚዋ ስነ ልቦና ጉዳት ብዙ ጊዜ ከግምት አይገባም። በተጨማሪም ግርዛት የተፈጸመባት ሴት በህይወት ዘመኗ ሁሉ የሚቀጥል የጤና እክልም ይገጥማታል። በተለይም በወሊድ ጊዜ ካልተገረዙት ሴቶች ይልቅ የተገረዙት ለተራዘመ ምጥ፣ ለፊስቱላና ለሌሎች የተወሳሰቡ ችግሮች ይጋለጣሉ። በህይወታቸው ሙሉ ለሚቀጥል የስነ ልቦና ጫናም ይጋለጣሉ። ተፈጥሯዊ የሆነውን እርካታም ያጣሉ። በልጅነት የተዳረች ህፃንም የጤና ችግሯ ከራሷ አልፎ ወደ ልጇ ይሸጋገራል። አንድ ምሳሌ እንኳ ብናነሳ ይቺ ህፃን በልጅነቷ ልጅ በትክክል የማሳደግ ችሎታ ስለማይኖራት ለልጇ የተመጣጠነ ምግብን ባለመስጠቷ የተነሳ ልጇ ለተለያዩ የጤና ጉዳቶች ይጋለጣል። በእነዚህና ሌሎች ምክንያቶች የተነሳ የጤና ባለሙያዎች በተለየ ሁኔታ ጎጂ ልማዳዊ ድርጊቶችን ይቃወማሉ። በዛሬው ዝግጅታችንን ፖፕሌሽን ሚዲያ ሴንተር ከሚሰራባቸው ወረዳዎች በኢሳራና በማረቆ ካሉ የጤና ባለሙያዎች ጋር የተደረገ ውይይትን ይዘንላችሁ ቀርበናል። ከዝግጅቱ ጋር አብራችሁ የሚቆየው መልካም ሰው ሰለሞን ነኝ። ወደ ዋናው ፕሮግራም ከማለፋችን በፊት ግን አንድ ሙዚቃ ልጋብዛችሁ።
ስምህንና የስራ ድርሻህን በቅድሚያ ትነግረኛለህ? ስሜ ገዛኸኝ በየነ፣ የስራ ድርሻ የጤና ጥበቃ ጽሕፈት ቤት ኃላፊ። እሺ፣ አሁን በዚህ አካባቢ በተለይ ሁለት የሴቶች ጋር በተያያዘ ጎጂ ልማዳዊ ድርጊቶች ይከናወናሉ። እነሱ የሚያስከትሉት የጤና እክል ምንድነው? እናንተስ ደግሞ እሱን ለመከላከል ምን አይነት ስራ ሰራችሁ? አንደኛው የሴት ልጅ ግርዛት ነው። ሁለተኛው ያለ እድሜ ጋብቻ የሚፈጸም ነው። እሱ ብዙም ምስተዋል አይደለም፣ አልፎ አልፎ የሚስተዋለው ችግር ነው። ግን የሴት ልጅ ግርዛት ያው ከባህል ጋር ተያይዞ የመጣ ነገር ስለሆነ ብዙ እዚህ አካባቢ እንደ አካባቢ ከተፈጠረ እስከዛሬ ድረስ ያው ተለምዶ የመጣ ነገርም ስለሆነ እንደ ባህል ያው ከፖፑሌሽን ሚዲያ ሴንተር ጋርም ከዩኒሴፍ ጋርም አብረን ስንሰራ ቆይተናል። ያም ለማስወገድ ያው ብዙ ስራዎችን እየሰራን ቆይተናል። አንደኛው ስራ ያው ከባለድርሻ አካላት ጋር አብሮ የማቀድ ለማስቀረት አብሮ የማቀድ ስራዎችን እየሰራን እየተንቀሳቀስን እስካሁን ድረስ ቆይተናል። ከዩኒሴፍ ጋርም አንድ 4 አመት ይሆናል። ከፖፑሌሽን ሚዲያ ሴንተር ጋርም 2012 2013 አካባቢ ከተጀመረ ወዲህ እስካሁን ድረስ እየተሰራ ቆይቷል። ነገር ግን በዚህ ሂደት ላይ ከሴት ልጅ ግርዛት ጋር ያለው ነገር ላይ ያው አስከፊነቱ በጣም ከፍተኛ ነው። ያው የኛ ሰዎች ካልተገረዘች እቃ ትሰብራለች፣ አንዳንድ ደግሞ በሴክስ ፍላጎትንም በጣም ይጨምራል የሚለው ነገርም አለ። ያው ሀይል የሚደረግ ነገር ነው። እሱን ግልጽ አውርም ግን እቃ ተሰብራለች የሚለው ነገር ነው። ያው እሱ ቅኔ ነው። ከውስጥ ያው ቅኔ ላለመግለጽ ብሎ ነው እንትምሉትና እሱን ለማስቀረት ብሎ ይገርዛሉና እሱ የሚያመጣው ኢንፋክቱ በጣም ከፍተኛ ነው። አንደኛ የሴት ልጅ ስትገረዝ ተፈጥሮ የነበረው ሰውነት ወደ ቁስልነት ይሄዳል። ያ ቁስሉ ያው ሳይታከም ብዙ ሰዓት የሚቆዩ አሉ። የሚመረቅዝ ደረጃ ደርሶ ይሸፈናል። አላስፈላጊ ንክኪዎች ይኖራሉ። ከዛ በኋላ ኢንፌክሽን ፈጥሮ ያ እዛ አካባቢ የሴት ልጅ ብልት አካባቢ ብዙ ቁስለት ስለሚኖር ሴት ልጅ ደርሳ ለመውለድ ስትደርስና እርግዝና ተከስቶ ለመውለድ ብዙ ትቸገራለች። እዛ አካባቢ ያሉ ሰውነት ክፍል ተፈጥሮ እግዚአብሔር ሲሰጥ እንድለጠጥ በአግባቡ በራሱ ስትራክቸር እንዲሄድ ነው። ግን የኛ ሰዎች ያው ከባህል የተነሳ ምንድነው ስለሚገርዙ ይሄ ቁስለት ስቴጅ ያገዳ ወጥሮ የመያዝ እንትኖች ይኖራሉ። ስለዚህ በዛን ጊዜ እንደፈለገች አምጣ መውለድ አችልም። ስለዚህ ከዛ ጋር ተያይዞ ህጻናቱ የሚወለደው ህጻንም የሚጎዳበት ሁኔታ ይኖራል። ብዙ ጊዜ ደግሞ ፕሮሎንግድ ሌበር ለሚባለው ነገርም የተራዘመ ምጥ ለምለው ተጋላጭ ይሆናሉ። ከዛ የሚወለደው ህጻንም የመሞት አጋጣሚ ሰፊ ነው። በቆየ ቁጥር ደግሞ እናቶችም የመሞት እድላቸው ሰፊ ይሆናል። ስለዚህ ከስቃይም ከአላስፈላጊ እንግልትም ባሻገር ወደ ሞትም የሚያደርስ ነገር ስለሆነ ይሄ ማህበረሰቡ ያው አጭር ጊዜ ላይ የሚያልቅ ነገር አይደለም። እንደ አጋር ድርጅትም ቀጣይም መሰራት ያለባቸው ነገሮች ብዙ ስራዎች አሉ። እንደ ጤና ተቋምም እንደ ጤና መዋቅርም ሴክተርም ብዙ የሚያስፈልጉ ነገሮች አሉ። ይሄን ለማስቀረት የሴት እናቶችን ያው ዋነኛ መንስኤ የሆኑት ከአባቶች ይልቅ ከወጣቶችም ይልቅ እናቶች ናቸው። በዚህ ላይ ሚና የሚጫወቱት ልጅን ሰዎች ይሳደባሉ። እንደዚህ አይነት ነገር
አብሯት ካደገ ሳትቆረጥ ከቆየች ይሳደባሉ። ትምህርት ቤት ላይ በገበያ ላይ በማህበራዊ መሰረት ላይ ስድብ ይኖራል በሚለው ልጄ እንዴት ተሸማቀቅ ከሌላው ሰውም ደግሞ ለምንድነው ለየት ብላ መኖር የሚገባት? ስለዚህ እኔ ያለው ምናምን የሚለው ነገር አለ። ስለዚህ ሴት ደብቆ ነው የሚሰሩት። አሁን ደግሞ ቤት ውስጥ ህፃናቶች እንደተወለዱ ነው ይሄን ነገር የሚፈጽሙት። እንደተወለደ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ሰው ምንም ሳቁ ደም ያፈሰሱ ምን ያረጉ ቤት ውስጥ እየደበቁ ወደዛ ነገር ያደርጋሉ። አንደኛው ደግሞ አሁን ጨበላ ያዘ ብሎ ምክንያቱንም ይፈጥራሉ። የሴት ልጅ ያው ህፃናቶች እንደተወለዱ እነዚህ ባክቴሪያ አስወጋጅ የሆኑ ሳሙናዎች አንድ የሚፈጠሩ አሉ። እነዛ ሳሙናዎችን ስለሚጠቀሙና ቆዳቸው ደግሞ አየርንም የመቋቋም እድል በጣም ዝቅተኛ ከመሆኑ የተነሳ ያ ሳሙና ሰውነት ላይ ሽፍታ ነገር ያወጣል። ፊት ላይ ከመወጣ እግር ላይ ደረት ላይ ጀርባ ላይ ከመወጣ ይልቅ እዛ ብልት አካባቢ ሰውነት ከሰውነት ጋር የሚገናኝ ስለሆነ ያ ሽፍታው ነጭ መልክ ሊኖረው ይችላል፣ ሊይዘው ይችላል። ቀለም ይሄ የሆነ ሽፍታው ቀለምን የቀየረ በቃ የሆነ ቀላ የሚል ነገር ነው መሰረቱ የሳሙና ወይም የአለርጂ የሚባለው ነገሮች የምትምለው ነገር ግን እዛ ብልት አካባቢ የሚወጣው ነጭ ወደ ነጭነት ነጣ ያለ እንትን ስለሚወጣ ያንን ጨበላ የማለት ስያሜ ይሰጣሉ። ሌላ በሽታ ነው ብሎ ያስባሉ። ጎጂ ነው በቃ ሊገልን ነው ምናምን ይላሉ። ልጆች ግን ያ ነገር ህመሙ ሲኖር ሽንታቸው ስመጣ ሲሸኑ ያቃጥላቸዋል። በዛ ያለቅሳሉ፣ ጡት አልወስድ ሊሉ ይችላሉ። በዛን ጊዜ ይሄ በቃ ከእንትን ጋር የተያዘ ነው የሚለው ነገር ስለ ከጨበላ ጋር ነው የሚለው ነገር ልጄ ልትሞትብን ነው ምናምን ብሎ ወደው የማስቆረጥ ነገሮች ያመጣሉ። ያ ደግሞ የባሰ ደግሞ ችግር ውስጥ ነው የሚከተው። ደግሞ አሁንም የባሰ ህጻናቶች አንደኛ የበሽታ መከላከል አቅማቸው እንደተወለዱ በጣም ዝቅተኛ ነው። ከዛም ባለፈ ደግሞ ያ በሽታ በተከሰተበት ወቅት ግርዛት መፈጸሙ በራሱ ሌላ ኢንፌክሽን ዴቨሎፕ እንዲያደርግ የሚገፋፋ ነገር ስለሆነ ያ ሁሉ ችግሮች ይከሰታሉ። ስለዚህ ይሄንን ለመቅረፍ ያው እናቶችን መሰረት ያደረገ የእናቶች ፎረም ነፍሰ ጡር እናቶችን፣ አጥቢ እናቶችን፣ መውለድ እድሜ ክልል ያሉ እናቶችን በየቀበሌው ፎረም የማካሄድ አንደኛ ከግርዛት ጋር ማስተማር፣ ሌላው ደግሞ በጤናው በኩል መሰረታዊ የሆኑ ስራዎችን ከእናቶች ከወሊድ ጋር ከቅድመ ወሊድ ክትትል ጋርና ከድህረ ወሊድ ክትትል ጋር ያሉ ነገሮችን እናስተምራለን። ከዛ ጋር አያይዘን ይሄንንም ስራ በጎን ለጎን እያስኬድን ያለንበት ሁኔታ አለ። ግን 2012 ከተጀመረው ወይም ከ2013 ከተጀመረው ወዲህ ታርጌቱን መጥቷል እሱን ማለት አይቻልም። አሁን ላይ ይህን አክል ፐርሰንት ቀንሷል ማለት የሚቸግሩ ነገሮች አሉ። አንደኛ በኃይልም ስለሆነ ይቸግራል። ነገር ግን ቀጣይነት ያለ ስራ ካለ ህዝባዊነት መሰረትን ከያዘ ሃይማኖት ተቋማቶች ካመኑ ቀላል ነው ስራው። መሰረታዊ የሆኑ ስራዎችን ብንሰራ ትንሽ የሚቀነስ ሁኔታዎች ይኖራሉ። ልጆች እነዚህ ያለ እድሜ ጋብቻ እድሜ ከ18 ዓመት በታች ሆኑ እድሜ ላይ ያሉ ያገባሉ። ያ ምንድነው ዘመናዊነት የሚባሉ ነገሮች አሉ። ይሄን ዘመናዊነትን በሌላ ነገር አንግል ከማየት ይልቅ እንደዚህ አይነት ነገሮችን ስልካውን ይዞ መዞር፣ አላስፈላጊ ጓደኝነት መፍጠር፣ ይሄ አቻ ግፍቶች አሉ። ስለዚህ እነዚህን ለማስቀረት ያው ከትምህርት ቤቶች ጋር ከርዕሰ መምህር ጋር ከትምህርት ጽሕፈት ቤት ጋር በጋራ በእቅድ አስታከን እየሰራን ያለበት ሁኔታዎች አሉ። ግን በዚህ በቅርቡም ከይሄን ለማስቀረት ከሴቶች ህጻናት ከፍቲ ከፖሊስ እና ከትምህርት ጽሕፈት ቤት ጋር እዚህ በቅርቡ ተወያይተናል። እነሱ ጋርም ምንድነው ማህበራዊ መሰረት ላይ ማስተማር የሴት ልጅ ያለ እድሜ ጋብቻን ለማስቀረት ትምህርት ቤቶችን መጠቀም ነው። ሃይ ስኩል ለብል ላይ ያሉ ልጆችና እዚህ መለስተኛ ላይ ከ7 እስከ 8 ደረጃ ላይ ያሉ ልጆች ተጋላጭ ናቸው። ስለዚህ እነሱ የአቻ ግፊትም አላቸው። ሁለት ደግሞ ዘመናዊነት በሚለው ነገር ላይ ያው ማስረዳት ምንድነው የሚለው ነገር ስለዚህ ማሳወቅ። ሁለተኛ ደግሞ ከቤተሰብ ጋር የደረሱ ልጆችን እነዚህ አቅመ አዳም አካባቢ ለመድረስ አካባቢ ያሉ ልጆችን ቤተሰባዊ ምክር ያስፈልጋል። ፍቅር መስጠት ያስፈልጋል። የውጭውን ከመቀበል ቤተሰብ ውስጥ የእናትን የማዳመጥ የእናትን ፍቅር የመጨመር የአባትን የወንድም እህትን ፍቅር የመጨመር ቤተሰብ ለመሳራት መቻል አለበት። አሁን የውጭውን ከምትሰማ
የቤት እናቷ መስማት ያለባት ፍቅር ሲኖር ነው። ግጭት ካለ አላስፈላጊ ቁጥጥር ምናምን ካለ ቤት ውስጥ የሆነ ወጣ ያሉ ስሜቶች የሆነ ባህሪን ስታሳይ ቆጣይ ከማለት ፍቅር ሰጥቶ ወደ ውስጥ መመለስ ይቻላል። የእናትን የአባትን ፍቅር በበለጠ ልጆቹ እንዲያከብሩ ወይ እናቴ እንደዚህ ታደርገኛለች አባቴ እንደዚህ ይቆጣኛል እንደዚህ ይሰማቸዋል የሚለው ነገር በፍቅር ነው የሚመለሰው። ቁጣ አላስፈላጊ ግርፊያ ምናምን ነው እኛ ጋር የተለመደው። እዚህ በፊትም የነበረው ምንድነው አላስፈላጊ ቁጥጥሮች ናቸው ወደ ውጭም እንደሄዱ የሚያደርጉትና እነሱ ላይ ለመስራት በቤተሰብ ደረጃ ላይ በሃይማኖት ተቋማቶች ላይ መስራት፣ ሁለተኛ በትምህርት ቤቶች ላይ አሁንም የደረሱት ትምህርት ቤቶች ላይ ሃይ ስኩል ላይና መለስተኛ ትምህርት ቤቶች ላይ ለመስራት ከነሱ ጋር አሁን በቅርቡ ውይይት አድርገናል። እኛ ጋም ይሄን መሰረት ያደረገ መስራት የሚችል ስነ ተዋልዶ ጤና ስራደት አለው። በጤና ጣቢያ ደረጃ ላይ በእናቶችና ህጻናት ክፍል የሚሰሩ ባለሙያዎች አሉ፣ 3-4 አሉ፣ በየክላስተሩ አሉ። ከነሱ ጋር አቀናጅተን ታች ላይ ጤና ኤክስቴንሽናቸው አሉ። ስለዚህ እነሱን አቀናጅተን ብንሰራ የተሻሉ ለውጦች ይመጣሉ። የመቀዛቀዝ ነገር አለ፣ ግን ያው ፕሮግራምን መሰረት ያደረገ ስራ ነው። እስካሁን ድረስ ያው እንደ አካባቢያችንም እንደ ዞናችንም ያለው ችግር ምንድነው ፕሮግራሞች ሲወጡ ስራዎች ሁሉ የሚቆሙበት ፕሮግራም ሲኖር ደግሞ የሚንቀሳቀስበት ነው። ይሄ ነው አሁን ይሄ እንደ ባህል የቀጠለ ነገር ደግሞ መንግስት ተቋም ላይ ችግር የሆነበት ነገር ይሄ ነው። አንድ ፕሮግራም የሆነ ችግር ያለበትን ነገር ከመንግስት ጋር ውል ገብቶ ይመጣል። ያንን መሰረት አድርጎ የተወሰነ ጊዜ ይሰራል። ከዛ ያ ድርጅቱ ሲወጣ አብሮት ስራ የነበረው ነገር ስራ ሁሉ አብሮት ይቆማል። ስለዚህ ይሄ ነው ችግር ሆነው። ስለዚህ እንደ ባህል በቃ ማንኛውም እቅድ ላይ ተካቶ የሚሰራበት ሁኔታ ቢኖር ያው መደበኛ ስራ ላይ የሚሰራ ስራ ነው። ነገር ግን ፕሮግራሞች ሲኖሩ የተቀላጠፈ ስራ ይሰራል። ፕሮግራሞች ሲጠፉ ደግሞ የሚጠፋበት ሁኔታ አለ። ይሄን በእኛ በኩልም በመንግስት በኩል በፓርቲ በኩልም አቅጣጫ ዳይሬክሽን ተቀምጦ የሚሰራበት ሁኔታ ቢኖር የተሻሉ ነገሮች ይመጣሉ። በእርግጥ እኛ እንደኛ አካባቢ ማንጃ ጎሳዎች አሉ። እነሱ ጋር አሁን ፕሮሎንግድ ለብር ምነው ነገር ወይም የተራዘመ ምጥም ምንለው ነገር ብዙም አይታይባቸው። ይሄ ነገር ምንድነው ያው ግርዛት በ3 አይነት ነው የሚከሰተው። ከጫፍ የሚቆርጡት አሉ፣ እቺ ብልቷ ላይ እንትኗን ብቻ ከላይ የሚያነሱት አሉ። ግን ከገላው ይሄ ብልቱን አብሮ የሚቆርጡት አካባቢዎች አሉ። እንደኛ አካባቢ ደግሞ እነዚህ ማንጃዎች ጋር ከላይ ጫፍ ላይ ትንሽ የመቁረጥ ነገር አለ የሚለው ነገር ያው በወሬ የምንሰማቸው ነገሮች አሉ። ያው ተግባር ላይ ባናይም ከላይ ጫፏን ብቻ ይነካሉ፣ ከዛ አያድግም የሚለው ነገር አለ። ስለዚህ እነሱ ምጥ የሚባል ነገር የለም። ከላይ ብልቱ የሚቆረጥበት ሁኔታ ስለሌለ ቁስለቱም ሌሎች ችግሮችም ስለሌሉ ምጥ የሚባለው የተራዘመ ምጥ የሚባለው እነሱ ጋር የለም። በቃ በትክክል እየወለዱ ናቸው። እኔ ያው እንግዲህ የኔውን እድሜ እኔ ራስን ካወኩ ወዲህ የተለያዩ ጤና ጣቢያዎች አገልግያለሁ። በማንጃዎች ላይ የሚከሰት የተራዘመ ምጥ አይቻላልም። አልፎ አልፎ ከመቶ አንድ ሰው ወይ 2 ሰው የሚከሰት ነገር ነው ያለው። ስለዚህ በእኛ በማላ ጎሳ የሚባሉት እንትን ላይ በጣም በሰፊው ያለው እሱ ነው። ስለዚህ ይሄ ከራሱ ከቤተሰብ ዝና ጋር የሚገናኝ ነው። ልጄ እንደዚህ ሆናለች የሚለው ነገር ትሸማቀቃለች የሚለው ነገር ስላለ ግርዛቱ በሰፊው ያለበት ሁኔታዎች አሉ። እሱን ለመቅረፍ ያው ቅድም ባልኩት መልክ ብንሄድ የተወሰነ % መቀነስ እንችላለን የሚለው ነገር ነው። ሁሴን እባላለሁ ከጤና ጽህፈት ቤት ተወካይ። ማለት ሁሉም እንደየሴክተሩና ያው ቀጣይ ትኩረት አቅጣጫ ይዘን እኛ እንደ ጤና ያው ይህን ዙሪያ ላይ ያው ቆይቷን ከጀመር ከሴቶችና ህጻናትና ከሁሉም ባለድርሻ አካላት እንሰራለን። እንደ ጤና ላይ ያው በጤና ኬላዎቻችን እንደ ጤና ጣቢያ አካባቢ የጤና ትምህርት ፕሮግራም አለ እና በተለያዩ አጋር ድርጅቶችም አለ። የባህሪ ለውጥ መፍጠር ማህበረሰብ ላይ የሚሰሩ ስራዎች አሉ። እሱንም እንሰራለን። ያው ሲሰራም ያው ለውጥ አለ። ግን አለ ስንል ያው ይሄን አክል የሚጠበቅም ባይኖርም አሉ አንዳንድ አካባቢዎች ላይ አሉ። እሱ ነገር ያው ወደፊት በቻልን አቅም እንጥራለን የሚል ነገር አለ። ያም ሆኖ ሳለ እንደ ጤና ያለ እድሜ ጋብቻ፣ ግርዛትም ሌሎችም ጎጂ የሆኑ ነገሮች አሉ።
በተፈጥሮም በባህላዊ ነገሮች የሚከሰቱ ነገሮች አሉ። እሱን አሁን እኛ እንዴት እናጥፋ ካንም ቅድም ብዙዎቹ አንስተዋል። ግን አሁንም በሆነው ያ ሞሎታል የተቸገርነው እስካሁን ባህላዊ ሆኖ ያልተለቀቁ ሰዎችም አሉ፣ ጣልቃ ገቢዎችም አሉ። አንዳንዴ ቅድም እንደተባለው ተማሪ ያለ ሰዎችም የሚያጥፉ ሰዎችም አሉ። ግን እሱንም እየታገልን ነው። እኛ እንደ ጤና ኤክስቴንሽኖቹ በየቀበሌ የተመደቡት ይሄን ጎጂ ባህልና ትምህርት ሲያስተምሩ ጎን ለጎን ላይ ቅድም ፈጽመው ራሱ አውቆ በቤተሰብ ሲደርስ የመደበቅ ነገሮችም እንዳሉ በጣም አስቸጋሪ የሆነ ነገር እሱ ነገር ነው። እሱ አስተማሪ ሆኖ እሱ ባለቤት ሆኖ ይሄ ጉዳይ በቤተሰብ ሲፈጸም እንደ ድርጊቱ ለማብረድ ለማቀዝቀዝ የሚሄድባቸው ነገሮች በጣም ያሉና ይሄ ነገር ቀጣይ ስራ ጉዳይ ይሁንና አሁንም ትግል ላይ ያለ ነገር አለ። እንደ ጤና ጣቢያም ፕሮግራም አውጥተን ከካርድ ሕክምናው ሳይጀመር ባለሙያ ተመድቦ ትምህርት ይሰጣል። በጤና ኬላ ደረጃም የማህበረሰብ ውይይት ተብሎ በግለሰብም በማህበረሰብም የሴቶች የነፍስ ጡር ኮንፈረንስ ብለን የምናደርጋቸው ነገር ውይይት አለ። የማህበረሰብ ውይይት አለ። የአቻላቻ ጋብቻ ትምህርት ቤት ላይ በወር 2 ጊዜ የወጣቶች አቻላቻ ትምህርት ፕሮግራም ብለው በአንድራ ስነ ስርዓት ሰኞ ቀን ፕሮግራም አለ፣ ያስተምራሉ። እነዚህ ነገሮችም አለ። ጤና ላይ ግን ኬዞቹ አጋጥመውን በየቀበሌ ሲያጋጥመን እንደ ምሳሌነት ባነሳው አሁንም በሲስተር ልጅ ላይ ሰሞኑ ተከስቶ ተደብድባ ክስ ሁሉ በቃ አሁን አይደማ ፖሊስ ማለት ፍቲ መሐመድ ራሱ ማለት ሶስታችን ሄደን ነው ክስ መሰረት ውሳኔ ሄደን ግድ ጥሩ ነገሩ እኔ ጋር መጣ ነው። ሲስተር ልጅ ነች። አንደኛ እዛ ነበርኩ። እንትን ጤና ምርመራ ሲመጡ ሆስፒታል ነው መሄድ አለብህ በምን በአቶ ሆስፒታል ነው የተካሄደው። በኦሮምኛ ነው የተጻፈው ጽሁፉ ምርመራው። እሱ ኦሮምኛ ላይ ክፍያ ተፈጽሞ በአማርኛ እንዲቀየር አድርገው ለፍርድ ቤት የኦሮምኛና አነብም በአማርኛ ተቀይሮ እሱም አሁን ፖሊስ ጣቢያ ላይ ችግር እየፈጠረ ነው። የቃላቶች መቀየር ቁጭ ብለን እኔ እሱ አቃቢ ግራሱ አለች እሷ ማለት ሶስታችን ነው መዝገብ ላይ እሷ ብትሳሳት ሶስታችን ቁጭ ብለን ቃሉን በትክክል የተቀመጠው ሕክምና ላይ የተቀመጠው እንድታስቀምጠው ወዳው ምስካሪ ያስቀምጥ ፕሮሰስ ላይ ነው። እያለለቀ አይደለም። አሁን እያንዣበበ ነው። ከፍ ዝቅ እያለ ነው። ባለቤቶችም አሉና ከሷም ከሴቶች ነፃ ነው የጋራ ብተና ይሄ ጉዳይ አሁኑ ልማር አይደለም። ይሄ አሁንም ባናስተምር እኛ አይተን ይሄ ነገር ካላስተምር ነገም ችግር ይሆናል ብለን ከሷም ከቀምርያም አውርተናልና አሁን እነዚህ ነገሮች ቅድም እሷም አንሳለች ከሲስተር ላገንስ እነዚህ ነገሮች ነው አሁን እያስቸገረን ያለ። ስለዚህ ይሄ ነውና እንደየስራችን እየሰራን ያለ ነው። ይሄ ነገር ቀጣይ አሁንም ሁላችንም ትኩረት ሰጥተን እንስራ የምንነገራልና እንደ ጤና ጥሩ ነው። አድማጮች ፕሮግራማችን አላለቀም። ከጤና ባለሙያዎቹ የሰማነውን ምክር በያለንበት ብንተገብርና ለሌሎች ብንነገር ማህበረሰባችንን በቀላሉ እንለውጣለን። በተለይም የአድማጭ ቡድን አባላት እነዚህን ሀሳቦች እንዴት ማስተላለፍ እንደምትችሉ ትመካከራላችሁ ብለን እናስባለን። ዝግጅታችን አላበቃም። መልካም ሰው ሰለሞን አብራችሁ ነኝ። ቀጣዩ የንጋት ህልም ድራማችን ጊዜ ነው። ወደ ድራማው እንለፍ። ገሊላ፣ ጀንበር ተናገሩ እንጂ። እኔ የምናገረው የለኝም ነው። አይ ቤት ከደረሳችሁበት ደቂቃ ጀምሮ ምንም አልተናገራችሁም። መንገድ ላይ የገጠማችሁ ችግር አለ? ጀንበር፣ መንገድ ላይ የገጠመን ችግር የለም። እሴትም ሰላም ሳትለኝ ነው ወደ ክፍሏ ሄደችው። ቀና ብላ እንኳን አይኔን ማየት አልፈለገችም። የሄድንበት አልተሳካም ነው። አይ ቁርጥህን እወቀው። እሴትን ሳታስገርዟት ነው የተመለሳችሁት? እድሜ ለጓደኛ። ጓደኛ? ረታ የሚባል ጥላቢስ ሁሉንም አበላሸው። ከየት ወዴት ተገናኝታችሁ? ረታ ገጠር መጥቶ ነበር ያለንበት ድረስ አክስትህ ቤት ልናስገርዛት በተሰበሰብንበት ደርሶ እንዳይሳካ አደረገ። ምን ሊሆን እዚያ ሄደ? አክስትህ ከሚኖሩበት ቀበሌ ማዶ ዘመዶቼ ይኖራሉ እያለ ሲቀባጠር ነበር። ጀንበር፣ ሰውየው የመጣው ዘመዶቹ ጋር ከሆነ እኛ እዚያ መኖራችንን በምን አወቀ? ቆይ እስኪ ቆይ፣ ነገሩን ድብልቅልቅ አታድርጉብኝ። ረታ ያላችሁበት መጥቶ ምንድን ነው ያደረገው? ምን አደረገ ተብሎ ይጠየቃል ነው? አይ ቃል በቃል ምን እንዳለ ታውቃለህ? እሴትን ልታስገርዙን የመጣችሁት አለን። ምን? ለጥቂት እኮ ነው የደረሰው።
ለዘመዶቻችሁ ያዘጋጀነውን ምሳ እንደጨረስን ልናስገርዛት ነበር። እሴትን ለማሳመን ስንት ሰዓት ፈጅቶብን እንደማይቀርላት ስታውቅ ከተስማማች በኋላ ወይኔ እርጉም የሆነ ሰውዬ። ታውቃለህ ረታ በዛ አካባቢ ግርዛት እንደተከለከለ ያውቅ ነበር። ደግሞ እኮ ሰተት ብሎ ነው አክስቴ ደጃፍ የመጣው። ደጅ ላይ ቆሞ የታምሩ አክስት ቤት ነው ምናምን እያለ ሲጣራ እኔ ወዲያው ድምጹን አወቅኩት። ከገሊላ ጋር ተሯሩጠን ወጣን። እኔ ተረት የምሰማ ነው መሰለኝ። እንደኛ በር ላይ ተገትሮ ብታገኘው ምን ልትለው ነበር? ደግሞ እኮ ዘመዶቹ ራቅ ብለው እንዲጠብቁት አድርጎ እኮ ነው ያገኘን። የፈለገውን ያስከትል። ሂድ ከዚህ ብላችሁ ያላባረራችሁት ለምንድን ነው? እንዴ ጠቁሜ አስይዛችኋለሁ አለን። እሺ ምን እናድርግ? እና ፈርታችሁት ልጅቷን ማስገረዙ? ነገሩ ሁሉ ከቁጥጥራችን እኮ ወጣ። እንዴ እሴት የለችም ሂድ ስንለው ምን እንዳደረገ ታውቃለህ? ጮክ ብሎ ይጠራት ጀመር። ይህን ያህል እንዳለች እርግጠኛ ሆኖ ሲጣራ እሴት ከጓዳ ሮጣ ባትወጣ ኖሮ ተስፋ ቆርጦ ይመለስ ነበር። ወጣች፣ ተጠመጠመችበት። ጩኸቷ ራሱ አድነኝ አድነኝ እንዴ! በእሷ ጩኸት ብቻ እኮ ልንያዝ እንችል ነበር። እንዴ ረታ፣ ቆይ በምን አውቆ ማን ነግሮት እዚያ ድረስ ሊገኝ ቻለ? ቆይ እንዴት? የምናውቀው ሶስታችን ነን። አንተ ወይ እኔ ወይ ጀንበር። ለሌላ ሰው ካልተናገርን። ገሊላ ልጄን ለማስገረዝ ገጠር የገባሁት ለምንድን ነው? ሰው እንዳያውቅ አይደለም። እኔም አብሬሽ የገባሁት በዚሁ ምክንያት ነው። ምንድን ነው እኔን የምታዩኝ? አንተ ካልነገርከው። ጀንበር፣ እኔ አላበድኩም ለረታ የምነግረው። ርብቃን መዳር የለብህም እያለ ለሚነተርከኝ ሰው ይሄን ነግረዋለሁ። የእናንተን ጭቅጭቅ ተውትና ቆይ ምንድን ነው የምናደርገው? አላውቅም ገሊላ። የሴት ሽማግሌዎች ከመላካቸው በፊት እናስገርዛታለን ብለን ረታሰን አከለው ነዋይ። መፍትሄው ምንድን ነው? አላውቅም ገሊላ። ወዴት ልትሄድ ነው ነዋይ? መነጋገር አለብን እኮ። ጀንበር አትጨቅጭቅኝ እስቲ። ይሄ ወዴት ነው የሚሄደው? ምን አውቅለታል? ምንድን ነው የምትፈልገው ከኔ? ሸሚዜን ልቀቅ ነዋይ፣ ልቀቀኝ። መነጋገር ከፈለግ ተቀመጥ። እንደ ጥላ እየተከተልክ እንደው። እንደ ጥላ አልተከተልኩህም። ገጠር ለምን ሄድክ? ልጅህን ላድናት። ምን ለማለት ነው? እሴት እኮ እዚያ ሄደችው አክስቴን ልትጠይቅ ነበር ብለህ ልትዋሸኝ ነው? ለምንም ትሄድ አንተ ምን አገባህ? ነዋይ በቃ እሴት ልጅ ሆና ጀንበር እንዳታስገርዛት ያደረግነው እኔ እናንተ ነን። አሁን ትልቅ ሆነች በኋላ ምን ስለተገኘ ነው ልታስገርዛት? ልድራት እንደሆነ አውቃል። ምን ስለተገኘ አትበለኝ። ነዋይ ገጠር ድረስ ሂጄ ሴትን ከጭካኔያችሁ ያዳንኳት ጀብደኛ ለመሆን ይመስልሃል? አይደለም። ማን ነገረ? ምን ያደርግልሃል? ረታ አትጩህ። ድርጊት ሳያስጨንቅህ ነጋሪው ነው? አዎ ነጋሪውን ማወቅ እፈልጋለሁ። ቀልቤ ነገረኝ። አታላቅጥብኝ። እንዴት እንዲህ አይነት ሰው ሆንክ ነዋይ? ልጆቹን ያለ ዕድሜያቸው ልትድር የምትነሳ እሴትን በድብቅ ለማስገረዝ ገጠር የምትልክ ማን ነው? የድሮ ማንነትን የቀማ? እንዴት በዚህ ልክ ጨካኝ ሆንክ? ጭካኔ አትበለብኝ እየደጋገምክ። እኔ ለርብቃና ለሴት የሚበጃቸውን ለማድረግ ተነሳው እንጂ። ምኑን ነው የሚበጅ የምትለው? ሁለቱም ገና 18 ዓመት ያልሞላቸው ናቸው። በትምህርታቸው ጎበዝ፣ ከፍተኛ ነጥብ የሚያመጡ ተማሪዎች ናቸው። አውቃለሁ። ይህንን እያወቅ ህልማቸውን ልታጨናግፍ ተነሳ። በአካልም በስነ ልቦናም የትዳር ኃላፊነት ለመሸከም ብቁ ያልሆኑ ናቸው። ልጅነታቸውን ሳይጨርሱ የልጅ እናት እንዲሆኑ፣ ልጅነታቸውን ሳይኖሩ እንዲያረጁ ታደርጋለህ። በቃ ረታ፣ ገና አልጨረስኩም። አንተ እንደዚህ አይነት ሞራል ቢስ ሰው አልነበርክም። እሴትንም ለርብቃ እጮኛ ወንድም ልትድራት እንዳሰብክ ሰምቼ ስጠይቅህ ካልከኝ ለምን? ወንጀልህን ለመደበቅ። የምን ወንጀል ነው? ወንጀል ነው ነዋይ፣ እወቀው። እዚያ ገጠር ድረስ ሄደህ እነ ጀንበርን እንዳስፈራራቸው እኔንም ልታስፈራራኝ ነው? ወንጀል ምናምን የምትለኝ? ርብቃን ለመዳር መወሰንን ከሰማሁበት ጊዜ ጀምሮ እንደ ጓደኛ ተመላልሼ ልክ እንዳልሆንክ ላስረዳህ ሞክሬያለሁ። አልተቀበልከኝም። ከዚህ በኋላ ደግሞ እንደ ጓደኛ ልመክርህ አልችልም። እያስፈራራኸኝ ነው?
በጭራሽ። እና ምንድን ነው? አሁን ወደ ቤት ሂድ ነዋይ። ለራስህ ጊዜ ስጥና አስብበት። ከዚያ በኋላ እኔ ራሴ መጥቻ አገኛለሁ። ነዋይ፣ እነዚህ ልጆች አንድ ትላቸው እንደሆነ በላቸው። ምንድን ነው? ከክፍላቸው አልወጣ ብለዋል። ምግብ ከቀመሱ 1 ቀን ሆናቸው። 1 ቀን? ዋነኛ የምታሳምጻት ደግሞ ርብቃ ናት። ርብቃ ላይ ጣትሽን አትቀስሪ። እሴት የምታኮርፍበት ምክንያት የላትም። ቢኖራትም ከኔና ካንተ ቃል ወጣ አታውቅም ነበር። የሚወገር ሰው ፍለጋ አትንከራተች ጀንበር። እሴትን ለማስገረዝ ገጠር ይዘሻት ሄደሽ ነበር። ለርብቃ እጮኛ ታናሽ ወንድም ልንድራት እንደሆነም ነግረሻታል። እሴት ለማኩረፍ ከርብቃ በላይ በቂ ምክንያት አላት። ታዲያ ግባና አድናቆትን ለግሳቸዋ። ማን ነው? ይግቡ። እንዴት አደራችሁ? ረታ፣ ምን ቀረኝ ብለህ መጣህ? ለነገራችሁ ጀንበር፣ የመጣሁት ጓደኛዬ ጋር ነው። እኔስ ጋር ምን ቀረ? ትላንትና ቤት እመጣለሁ ብዬህ ነበር። እሺ መጣ እና እንግዶች ይዤ ነው የመጣሁት። የምን እንግዳ ነው ረታ? እኛ ማንንም አንቀበልም። እንግዳ ደጅ ቆሞ አንቀበልም አይባልም ጀንበር፣ ነውር ነው። ነዋይ፣ ከርብቃና ከሴት ጋር የሚማሩ ሴት ተማሪዎች ዳይሬክተራቸውን አስከትለው መጥተዋል። ትቀበላቸዋለህ ወይስ ልሸኛቸው? ያላለቀ ጉዞ